ጤና ይስጥልኝ ውድ ተመልካቾቻችን፣ ማክሰኞ ታህሳስ 7 2018 ምሽት ነው። ዛሬ በዓለም ላይ ጎልተው ከወጡ ዋና ዋና ጉዳዮች ከአሜሪካም በሁለት ወር ጊዜ እንዲወጡ የተነገራቸው በሺዎች የሚቆጠሩ የኢትዮጵያ ስደተኞች ዕጣ ፈንታ አነጋጋሪ እንደሆነ ቀጥሏል። ጥቂት የምንለው አለ። በአውስትራሊያም የሽብር ጥቃት የፈጸመው ግለሰብ ከየት ሀገር እንደመጣም ይፋ ሆኗል። ማንም ያልጠበቃት ሀገር። ከጥቃቱ ፈጻሚ መሳሪያ የነጠቀው የሶሪያ ተወላጅ ደግሞ ከአሜሪካ ፕሬዝዳንት ዶናልድ ትራምፕና ከመላው አውስትራሊያም ያገኘው ገንዘብ የዓለም መገናኛ ብዙሃንን ትኩረት ስቧል። ወደ ኋላ እንመለስበታለን። የዩክሬን የሰላም ድርድር ቀጥሏል። አሜሪካም የደህንነት ዋስትና ለዩክሬን እሰጣለሁ እያለች ነው። የዩክሬን ሕዝብ የዕለት ተዕለት የመከራ ኑሮም ይዳሰሳል። የፈረንሳይ እግር ኳስ ክለብ ለታዋቂው ተጫዋች የ70 ሚሊዮን ዶላር ካሳ እንዲከፍል ተወስኖበታል። እንነግራችኋለን። እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የአሜሪካ መንግስት ጊዜያዊ ከለላም ያነሳባቸው በሺዎች የሚቆጠሩ የኢትዮጵያ ስደተኞች ለቀው እንዲወጡ የ2 ወር ጊዜ ገደብ ማስቀመጡ ትልቅ ስጋት ፈጥሯል እየተባለ ነው። ጊዜያዊ ጥበቃ ወይም ከለላም አሜሪካም ለተለያዩ ሀገሮች መስጠት የጀመረችው እንደ ፈረንጆቹ አቆጣጠር በ1991 ሲሆን ኢትዮጵያ የተቀላቀለችው ደግሞ ከ3 ዓመት በፊት ነበር፣ ከትግራይ ጦርነትና ከሌሎች ግጭቶች ጋር በተያያዘ። ይህ ጊዜያዊ ጥበቃም በመሰረቱ የሚሰጠው በሀገራቸው ጦርነት ወይም ግጭት፣ የተፈጥሮ አደጋና መሰል ለደህንነታቸው አስጊ ሁኔታም ለገጠማቸው ስደተኞች ነው። ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ ከተሰጣቸው ሀገራት መካከል ሶማሊያና ሶሪያም ያው ከጦርነት ጋር በተያያዘ እንዲሁም ኤልሳልቫዶር ከርዕደ መሬት ጋር ተያይዞ ይጠቀሳሉ። ለአንዳንድ ሀገራት እስከ 20 ዓመት የዘለቀ ከለላ ተሰጥቷል። ለምሳሌ የሶማሊያ ጊዜያዊ ጥበቃም ከ1994 ጀምሮ እስካሁን ቆይቷል። እንደ ስሙ ጊዜያዊ ነው፣ ቋሚ እንዲሆን ታስቦ አይደለም የተዘጋጀው ይላሉ ለቢቢሲ ቃላቸውን የሰጡ የሕግ ባለሙያ ሙሉ ዓለም ጌታቸው። የአሜሪካም የሀገር ውስጥ ደህንነት መስሪያ ቤት ጊዜያዊ ከለላውን በየጊዜው እንደሚያድስ፣ ጥበቃ የሚደረግላቸው ሰዎች አሜሪካ ውስጥ የመስራት መብት እንዳላቸው፣ ጊዜያዊ ከለላም እንደ መኖሪያ ፈቃድ ወይም እንደ ዜግነት የሚወሰድ አይደለም። በከለላው ስር ያሉ ሰዎች የሕጋዊ ጥበቃው ቀነ ገደብ ከተጠናቀቀ በኋላ ከአሜሪካ መውጣት ይኖርባቸዋል። ለኢትዮጵያ የተሰጠው ጊዜ የሚያበቃው የካቲት 12 2026 እንደ ፈረንጆቹ አቆጣጠር ሲሆን ከዚያ በኋላም የሚቆዩ ሰዎች ከከለላ ውጪ እንደሚሆኑ የሕግ ባለሙያው ያወሳሉ። 5000 የሚጠጉ ኢትዮጵያውያንና ከኢትዮጵያ የሄዱ ኢትዮጵያዊ ያልሆኑ ሰዎች በዚህ ከለላ ስር እንደነበሩ ተገልጧል። በዚህ የ60 ቀናት ጊዜ አሜሪካንን እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ሕጋዊ ከለላ ውጪ ወደሆኑ የጥገኝነት መጠየቂያ አሰራሮች መዞር እንደሚችሉ ባለሙያው ይናገራሉ። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው ነው። የሚያቀርቡት ማስረጃም ሐሰተኛ ሆኖ ከተገኘ ለወደፊት ሊገኝ የሚችል የስደተኞች ከለላን እንደሚያሳጣቸው ተናግረዋል። በነገራችን ላይ ኢትዮጵያ ቆይተው አሜሪካ የገቡ የተለያዩ ሀገራት ዜጎችም የዚሁ ጊዜያዊ ጥበቃም ተጠቃሚ ሆነው ቆይተዋል። የአውስትራሊያን የሽብር ጥቃት የፈጸመው ግለሰብ ህንዳዊ መሆኑ ታወቀ። ጥቃቱን የፈጸሙት አባትና ልጅ ሲሆኑ አባት ሳጅድ ኤክራም የህንድ ተወላጅ መሆኑን ፖሊስ ዛሬ አረጋግጧል። ሆኖም ከቤተሰቡ ጋር ያለው ግንኙነት እምብዛም እንደነበርና እንደ ፈረንጆቹ አቆጣጠር በ1998 አውስትራሊያ ከገባ ወዲህ ማለትም በ27 ዓመታት ውስጥ ህንድ የተጓዘው 6 ጊዜ ብቻ እንደሆነ ተመልክቷል። ልጃቸው የጽንፈኝነት አራማጅ ስለመሆኑ ምንም የሚያውቀው እንደሌለ ቤተሰቡ ገልጧል። ሳጅድ ህንድን እስከለቀቀበት ጊዜ ድረስ ምንም አይነት የወንጀል ታሪክ እንደሌለውና በዲግሪ ተመርቆ የተሻለ ሕይወት ፍለጋም አውስትራሊያ መጓዙን መረጃዎች አሳይተዋል። ልጆቹ የተወለዱትና ዜግነታቸው አውስትራሊያ ቢሆንም ሳጅድ ግን በህንድ ፓስፖርት ሲንቀሳቀስ እንደነበር ይነገራል። አባትና ልጅ አሁን ጥቃቱን ከመፈጸማቸው 1 ወር በፊት ፊሊፒንስ ቆይተው መመለሳቸው ሲነገር አባት የህንድ ልጅ የአውስትራሊያ ፓስፖርት
ተጠቅመዋል። ሁለቱ ግለሰቦች በ2015 በፓሪስ የደረሰውን ጨምሮ በአውሮፓና አሜሪካም ለተፈጸሙ ጥቃቶች ኃላፊነት ከወሰደው የአይኤስ ሚሊሻ ቡድን ጋር ግንኙነት ሳይኖራቸው እንዳልቀረ ይነገራል። በተለይ ናቪድ በሲድኒ የአይኤስ ህዋስ ጋር ጥምረት ፈጥሯል በሚል ማጣራት እንደተካሄደበትና በቂ መረጃ ስላልተገኘም እርምጃ ወይም ደግሞ ክስ እንዳልተመሰረተበት ተነግሯል። ይህ በእንዲህ እንዳለ በጥቃቱ የአንደኛውን ተኳሽ መሳሪያ ታግሎ የነጠቀው የሶሪያ ተወላጅ የ43 ዓመቱ አህመድ አል አህመድ የአውስትራሊያ ጀግና በሚል የሚተላለፍለት አድናቆት እንደቀጠለ ነው። አድናቆት ብቻ አይደለም፣ ከመላው ሀገሪቱ የገንዘብ ድጋፍ እየተደረገ መሆኑ ይሰማል። አሜሪካዊ ባለሀብት የሰጠውን $100,000 ጨምሮ እስካሁን ቃል የተገባ ብቻም $1 ሚሊዮን መድረሱ ይነገራል። አድናቆትና የገንዘብ ድጋፍ ካደረጉ ታዋቂ ሰዎች መካከል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኙበታል ነው የተባለው። በአንደኛው የህይወት ገጽታ መጥፎና ጨካኞች እንዳሉ ሁሉ በሌላኛው የህይወት ገጽ መልካምና ለሌሎች አርያ የሚሆኑ ጠንካሮች የመኖራቸው ማሳያ ነህ። ሴጣንን ታግለህ ያሸነፍክ የአውስትራሊያ ጥንካሬ መገለጫ ነህ ብለዋል የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በጥይት ተመትቶ ሆስፒታል የሚገኘውን አህመድን ዛሬ በጠየቁበት ጊዜ። ኑሮ በጣም ከባድ ሆኖብናል ይላሉ በሩሲያ ጥቃት ለጨለማ ተዳርገው ቀናት ያስቆጠሩ በ10 ሺዎች የሚገመቱ የዩክሬን ኦዴሳ ከተማ ነዋሪዎች። የዩክሬን ጦርነት 4ኛ ዓመቱን ሊደፍን በተቃረበበት በአሁኑ ወቅት በመላው ሀገሪቱ ሚሊዮኖች ኑሯቸው ተቃውሶ በስቃይና በስጋት እየገፉ ይገኛሉ። ወላጆች ሲመሽ ልጆቻቸውን ይዘው ከቦምብ መጠለያ መግባት የዕለት ተዕለት ተግባራቸው ሲሆን አሁን ደግሞ በአውሮፓ ክረምት ከመግባቱ ጋር ተያይዞ ሩሲያም የኃይል ማመንጫዎችን ደጋግማ እየመታች ለአደገኛው ቅዝቃዜ እንዲጋለጡ አድርጋለች ይላሉ የዩክሬን ባለሥልጣናት። ፕሬዝዳንት ዜሌንስኪ ሩሲያም የክረምቱን አደገኛ ቅዝቃዜ እንደ አንድ የጦር መሳሪያ እየተጠቀመች ነው በማለት ይከሳሉ። የኤሌክትሪክ ጣቢያዎችን እያወደመች ኃይል እንዲቋረጥና ሕዝብ ሙቀት እንዳያገኝ አድርጋለች በሚል በመላው ዩክሬን ኤሌክትሪክ በቁጠባና በፈረቃ ሲከፋፈል የቆየ ሲሆን በየቀኑ ለጥቂት ሰዓታት መጥቶ ይቋረጣል። አብዛኛው የዩክሬን ሕዝብ በፓወር ባንክና በጄኔሬተር ጥገኛ ለመሆን ሲገደድ በዋና ከተማ ኪይቭ ለምሳሌ የጄኔሬተር ድምፅ ከቦምብ ማስጠንቀቂያ ድምፅ የበለጠ መስማት የተለመደ ሆኗል ይላሉ የተለያዩ ዘገባዎች። ከቤት የሚወጣ ነዋሪ መብራት ተረኛ መሆኑን ማየትና ፓወር ባንኩን ሰክቶ መሄድ የዘውትር ጠዋት ተግባሩ ነው። 50 በመቶ የሚሆነው የዩክሬን ኃይል የሚቀርበው ከ3 ግዙፍ የኒኩሌር ኃይል ማመንጫዎች ሲሆን እነዚሁ በማዕከላዊና ምዕራብ ዩክሬን የሚገኙት ማመንጫ ጣቢያዎች ኔትወርክ ክፉኛ በመውደሙ ሚሊዮኖች የኃይል መቆራረጥ እንደገጠማቸው ተነግሯል። እናም አሁን የዩክሬን ሕዝብ የዕለት ተዕለት ጸሎት የሆነውን ጦርነት ቆሞ ሰላም እንዲመጣ በየአቅጣጫው ጥረት ሲደረግ በአሜሪካ የቀረበው የሰላም ዕቅድ ላይ ሲካሄድ የቆየው ድርድር ወደ መጨረሻ ምዕራፍ እየተቃረበ ነው ብለዋል ዜሌንስኪ ዛሬ በኔዘርላንድ በሰጡት መግለጫም። ዩክሬን የኔቶ አባል የመሆን ዕቅዷን ለመተው አስተማማኝ የደህንነት ዋስትና እንዲሰጣት በጠየቀችው መሠረት አሜሪካም ተገቢውን የደህንነት ዋስትና ለዩክሬን ለማቅረብ ከስምምነት መድረሷም ተነግሯል። የመሬት ጉዳይ ግን አሁንም አወዛጋቢ ሆኖ ቀጥሏል። ትላንት በበርሊን ጀርመን የተካሄደውን ንግግር ተከትሎ የአሜሪካ መሪ ዶናልድ ትራምፕ ጦርነቱን ለማቆም የሚያስችል ስምምነት ለመድረስ ከመቼውም ጊዜ በበለጠ ከጫፍ ደርሰናል በማለት ገልጸዋል። ከአውሮፓ መሪዎች አስተማማኝ ድጋፍ መገኘቱንና ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ተደጋጋሚ ውይይት መደረጉን ከጠቀሱ በኋላ ከተፈለገው ውጤት ለመድረስ ከመጨረሻ ምዕራፍ ላይ እንደሚገኙ አመልክተዋል። ያም ሆኖ በመሬት ጉዳይ ያለው ውዝግብና ልዩነት በምን ሁኔታ ሊፈታ እንደቻለ ትራምፕ በዝርዝር አልገለጹም።
የፈረንሳዩ እግር ኳስ ክለብ ፓሪስ ሰን ጀርሜን ፒኤስጂ ለታዋቂው የቀድሞ የክለቡ ተጫዋች ኪሊያን ባፔ $70 ሚሊዮን እንዲከፍል ፍርድ ቤት ወሰነም። ተጫዋቹ በክለቡ በቆየበት ጊዜ ያልተከፈለ ደሞዝና ቦነስ እንዲሰጠው ክለቡን ከለቀቀ በኋላም ሲከራከር መቆየቱ ይነገራል። ባፔ 263 ሚሊዮን ዩሮ ሲጠይቅ ክለቡ በበኩሉ ከኮንትራት መፍረስ ጋር በተያያዘ ተጫዋቹ 240 ሚሊዮን ዩሮ እንዲከፍለው ክስ መስርቶ እንደነበር ተመልክቷል። ያም ሆኖ ዛሬ የፈረንሳይ ፍርድ ቤት ውሳኔ የሰጠ ሲሆን ክለቡ ለተጫዋቹ የ3 ወር ደሞዝ ያልከፈለ መሆኑን በማረጋገጥ ከቦነስ ጋር ደምሮ 60 ሚሊዮን ዩሮ ለ26 ዓመቱ ተጫዋች እንዲሰጥ በይኗል። እንዲከፍል ከተወሰነበት ከዚህ ገንዘብ ውስጥ አብዛኛው ከቦነስ የሚገኝ ነው ተብሏል። ባፔ ከፒኤስጂ ለቆ በአሁኑ ወቅት ለስፔኑ ሪያል ማድሪድ እየተጫወተ መሆኑ ይታወቃል።